ቆይ ያንተ ሃይማኖት ምንድነው? እኔ ግራ ስለማጋባ ሃይማኖት ምንድነው? የራስ ሃይማኖት ነው ፍልስፍና ምንድነው? የለውም እያልኩ ሃይማኖት ምንድነው ትለኛለህ? እኔ እኮ ራሴ የለውም በራሴ የለውም በራሴ ለራሴ ከራሴ የለውም። እንዴት የለውም ማለት ስላለህ አይደል እንደ ሰምታኝ እየመለስክልኝ ያለው? የለውም በህልም ነው በድሪም ነው። አሁን በህልም ነው እያወራኸኝ ያለው? በህልማችን ነው እያወራኸኝ እንዴ? ምን አይነት ዕውቀት ነው? የእውነት ዕውቀት ነው ምንድነው? እኔ እንግዲህ ምነግርህ እንግዲህ ባለፈው ዛሬ ወጣ እንዳልከው ያወራነው ወሬ አለ። ኦሎስ ይሄ እያንዳንዱ ዳርዳሩን ይነካክተነዋል። አሁን ምነግርህ ነገር ማለት 100% እውነት ነው። ለእኔ አይደለም እውነት፣ ለሁሉም እውነት ነው። በቃ ህልም ነው። ህልም መሆኑ ስላላወቀ ነው። ህልም መሆኑ የምታውቀው እኮ ሰብጀክቲቭ ነው። ለአንተና እኔ እውነት እኮ ሰብጀክቲቭ ነው። አንድ ነገር የምናየው ይሄ ስለዚህ ቴሌቪዥን ያለውን ግንዛቤ ተመሳይ ነው። 8 ቢሊዮን ህዝብ ታመጣው ስለዚህ ቴሌቪዥን የሚለው አይቶ ተመሳይ ነገር አይተን የምንለው የተለያየ ነገር አንዳንዱ ዋጋ ሊሆን ይችላል፣ ኮንሰርኑ አንዳንዱ ማርኩ ሊሆን ይችላል፣ አንዳንዱ ሳይዙ ሊሆን ይችላል። ለእውነት ከሆነ እኮ አንድ ነው እኮ የሚሆነው። በአንተ ጉዳይ ላይ 8 ቢሊዮን ህዝብ ጥያቄ ብጠይቀው አሁን ኮሽናል ብለክለት የተለያየ 8 ቢሊዮንም ይለያያል። አንድ ሊሆን አይችልም። ለምን እውነት ከሆነ አንድ አይሆንም እንዴ? ፍልስፍና የምትለው እኮ የተለያየ በአንድ ጉዳይ ላይ የተለያየ ሀሳብ ሲያላዝኑ መዋል ነው። ሃይማኖት ማለት እኮ በአንድ ጉዳይ ላይ የተለያየ ሚሊዮን ነገር ሲያላዝኑ መዋል ነው። ሳይንስ ማለት እኮ በአንድ ጉዳይ ላይ የተለያየ ነገር ሲያላዝኑ መዋል ነው። ለምን ይለያያል? ስለዚህ አሁን እኛ የምናውቀው እግዚአብሔር ይሄ ለምሳሌ ጀነሲስ 1:26 ላይ ኑ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ሰውም አለ ኑ እግዚአብሔርን በመልካችን እንደ ምሳሌያችን እንፍጠር አለ። ሰውም እግዚአብሔርን በመልኩና በአምሳሉ ፈጠረው ብዬ ነው። ሰው እግዚአብሔርን ፈጠረ። አሁን ሰው የሚያመልከው የፈጠረው ነው እግዚአብሔር ነው። ራሱ ፈጥሯል። ህንዳዊው በራሱ መልክ ፈጥሯል። አረቡ በራሱ መልክ፣ ሙሐመድ በራሱ መልክ ፈጥሯል። አይሁዱ በራሱ መልክ የፈጠረው እግዚአብሔር አለው። ቻይናው በራሱ መልክ የፈጠረው እግዚአብሔር አለው። ኢትዮጵያዊው በራሱ መልክ የፈጠረው እግዚአብሔር አለው። ፈጥረው እሱን ያመልኩታል፣ እሱን ይማሩታል፣ እሱን ያስተምሩታል። እሱን የሚያስደስቱትም እነሱ ናቸው፣ የሚያስከፍቱትም እነሱ ናቸው። የሚሄዱም እነሱ ናቸው፣ ባክ የሚያደርጉም እነሱ ናቸው። የሚወዱትም እነሱ ናቸው፣ የሚጠሉትም እነሱ ናቸው። ከሱ የሚጀምር ነው ነገር ጣዖት ስለሆነ የፈጠሩት በሰው መልክ የተሰራ ስለሆነ በሰው እውቀት የተሰራ ስለሆነ ጣዖት ነው እንጂ ሰውን የሰራውን እግዚአብሔር የሚያውቅ ሰው የለም። ሰው ራሱ የፈጠረውን እግዚአብሔር ነው የሚያውቀው። ራስህ ካልሰራኸው አታውቀውም። የሰራህም ቢሆን ኖሮ አታውቀውም። አውቀዋለሁ ብለህ በድፍረት አትናገርም፣ ወይም ልማረው አትልም። ወይ ይሄ ሰሪውን እንደማያውቀው ማለት ነው። ሰሪዬ ለምን ሰራኝ እንደማይለው ይሄ ሰሪዬ እንዲህ ነው እንደዚህ እማረዋለሁ ላስተምራችሁ ሰሪዬን እንትን እንደማይለው ሁሉ የተሰራ ነገር ሰሪው ሊለቀች። አሁን የምታውቀው የሰራኸው ነው። ጠፍጥፈህ የሰራኸው ምንድን ነው? ሰው ነው እግዚአብሔርን የሰራው ወይም ፈጣሪውን የሰራው? አሁን አንተ የተማርከው እግዚአብሔር አይደል? ሰዎች ጽፈው የሰጡት እንዲህ በመንፈስ ቅዱስ ደግሞ የምንረዳው በውስጣችን ያለ ክርስቶስ ደግሞ አለ በእኛ የሚመሰክርልኝ መንፈስ አለ። እኔ የፈጠርኩት እግዚአብሔር የለም። አሁን እሱ ኤክስፒሪየንስ ካለህ ሳትስ ጉድ። ግን ምንድነው አጠቃላይ አሁን ሰውን ስታየው እንደዛ አይመስልም? ሃይማኖቶችን ስታያቸው የተፈጠረላቸውን እግዚአብሔር በጽሁፍ ያገኙትን እግዚአብሔር እንጂ የኤክስፒሪየንስ ምክንያቱም ያው ሮሜ የቀመሱት ያዩት ምናምን ቴስት ያደረጉት ኤክስፒሪየንስ ያደረጉት እግዚአብሔር እኮ መጽሐፍ ቅዱስም ይላል ሰው እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው አይደለ? ግን ስለዚህ ከእግዚአብሔር ቃል አንጻር ሰዎች ይሰማሉ፣ ይማራሉ። ደግሞ ሰውስ ያላስተማሪ እንዴት እውቀትን ያውቃሉ ሰዎች? በዛውም ልክ እኮ ለምሳሌ ጳውሎስ ሲል እኛ የምንመሰክረው የቀመስነውን ያየነውን ነው ምናምን እና ደግሞ ልጆች ከእግዚአብሔር የተማሩ ይሆናሉ እንጂ ከሰው የተማሩ ይሆናሉ አይደለም። ኦፍኮርስ ከእግዚአብሔር የተማሪ ይሆናሉ፣ ምንም ጥያቄ የለውም። መስማትም ከእግዚአብሔር ቃል ነው እንጂ የተባለው መስማትም ከሰው ቃል ነው አይደለም የተባለው አይደለ? ከእግዚአብሔር ቃል ደግሞ ምንድነው ሲባል መጽሐፍ ቅዱስ ነው ብለው ስለሚሸውዱ ነው። እና መጽሐፍ ቅዱስ አይደለም። እግዚአብሔር የፊደል ቃል የለውም፣ አማርኛ ቃል ወይም የግዕዝ ቃል የለውም። ቋንቋ እኮ ሰው ሰራሽ ነው። ቋንቋ እኮ የሰው ሚዲየም እኮ ነው። አማርኛ ከአቡጊዳ በኋላ እኮ ነው የወጣው። አቡጊዳ እኮ ነው። ኤቢሲዲ እግዚአብሔር ያውቃል እንዴ? ኤቢሲዲ እግዚአብሔር ይናገራል። ላቲን ሂብሩ ምናምን ይናገራል እግዚአብሔር። ስለዚህ ቋንቋ ይማራል ማለት ነው። ቋንቋ ተምሮ ልጅ ሆኖ ሀበል ሁበል ምናምን ተምሮ ከዛ አባባበል እየተባለ ለምን እግዚአብሔር ሁሉን አዋቂ ስለሆነ እያንዳንዳችንን ነገር ያውቃል። ሁሉን አዋቂ ማለት ነው። ሁሉን ያውቃል። እንደዛ አይደለም። ይሄ ሰው እውቀት አሁን ለምሳሌ ምንድነው መሰለህ
መግባባትና ቋንቋ ይለያያሉ። ጉንዳኖች እኮ ንቦች ተአምር ይሰራሉ ያለ ቋንቋ በመግባባት አይደል? የንብን ያክል ታታሪ እንትን አለ። ስርዓት፣ ዲሲፕሊን፣ ሰልፋቸው ማን ሆነ ቀዳ ማን እንትን እንደሚል ምናምን ኦርደሩን እስኪ ያ ኦርደር እኮ ኮሚኒኬሽን ግን ሊያወሩም ይችሉ ይሆናል አይታወቅም እኮ። አዎ የፈጠሩት ቋንቋ የለም ነው። ዞሮ ቢያወሩም በተፈጥሯቸው በተፈጥሯቸው። እኛ ግን ፈጥረን ነው የምናወራው። እኛ እኮ ፈጥረን ማውራታችን ነው ለየት የሚያደርገው። አይ እሱማ ሳታወራ ትግባባለህ እኮ። ለምሳሌ መኪና የሚያሽከረክር ሰው የግራ ፍሬቻ ሲያበራ ወደ ግራ ልታጠፍ ነው ይልሃል። ከኋላ ላለው ምልክት ይሰጥሃል። ትግባባለህ፣ በምልክቶች ትግባባለህ። ግን እስቲል እነሱም ተፈጥሯዊ አይደሉም። አሁን ሰው ከተፈጥሮ ወጥቷል። ከተፈጥሮ ሲወጣ ሲሙሌሽን ውስጥ ገባ። ምንድነው መሰለህ? አሁን እኛ ራሳችንን ሶርስ ያደረገ ለምሳሌ እምነትን ራሳችን አሁን እንግዲህ አስበው። አንተ ታስተምረኛለህ ስለሆነ ሃይማኖት፣ ከዛ እኔን ታሳምነኛለህ። ልክ ነው ይሄ ነገር ያስኬዳል እና ብለህ ትለኛለህ። ለምሳሌ አቦነሽ የሚባል ነች አምላካችን የፈጠረችን ይህ እግዚአብሔር አላህ ምናምን ብሎ የነገሩን ውሸት ነው። አቦነሽ ደግሞ የወልቂጤ ሰው ነች። የዛሬ 3000 ዓመት እንደዚህ ተሰቅላለች ብለህ ምናምን ልታስጀምረኝ ትችላለህ። ከዛ እኔ አቦነሽ ተከታይ በአንተ ያልከኝን አምኜ ማንን አንተ ያልከኝን መጀመሪያ ማመን አለብኝ፣ መቀበል አለብኝ። ከዛ አቦነሽን አምናለሁ። ከዛ አቦነሽን አምኜ አቦነሽ አምላኬ ትሆናለች፣ ጌታዬ ንጉሴ ምናምን ትሆናለች። ልክ እንደዚህ ነው አሁን እኛ የተቀበልነው። ሰው ነው ከእግዚአብሔር ጋር ያገናኘህ፣ ሰው የሚያገናኘህ ራሱ የማያውቅህ ራሱ ያላገኘህ እግዚአብሔር መንገድ ላይ በብሮሸር ያገኘነው እግዚአብሔር አለ። በፕሮጀክተር እኛ ፕሮጀክተር አዘልሎ እያስነሳን መርፌ ሲቸከልበት የስቅለት እንትን ላይ እያለቀስን ሰጅዳ ወተን 4 ጊዜ 5 ጊዜ ጌታን ተቀብለናል። 4 5 ጊዜ ማለት ነው። እዛች የመስመሯ ፖይንት ላይ ማለት ነው የሚልበት ላይ ፓውዝ አድርጎ አሁን ጌታ የምትቀበሉ ይላል። እዛች ይሄ የሆነው ለእናንተ ሲል ነው። እንደዚህ የተሰቀለው እንደዚህ የሚሰቃየው ለእናንተ ሲል ነው ተብሎ ሁሉም ሰው ይነሳና ሰጅዳ ይወጣል። ለኔክስት ይጠፋል። አሁን በአመቱ ሲመጡ አሁን እዛች ፖይንት ላይ ፓውዝ ያደርጓትና አሁን የምትቀበሉ ይሄ የሆነው ለእናንተ ሲባል አሁን ዘለን እንመጣለን። እና በእንደዚህ አይነት ሁኔታ ነው በማስፈራራት በምናምን ከችግራችን አንጻር ከጤና በተለይ ኤችአይቪ ምናምን አለ በመጣበት ዘመን እንግዲህ አስበው ከኤችአይቪ ለመፈወስ ከካንሰር ለመፈወስ ለምን እያለ ሰው ያኛው ገዳሙ ሲሰለቸው እስኪ ፕሮቴስታንቱን ልሞክረው ይላል። ጠንቋይ ሲመራው እስኪ ልሞክረው ነው እንደዚህ የተስፋፋው። አብዛኛው ከችግር አንጻር ነው። ችግር እኮ ሲጠፋ አውሮፓን እያየኸው ሃይማኖት አልባ እየሆነ ነው። ለእኛ እኮ ያመጡልን ለስዊዲሾች ጀርመኖች ምናምኖች ነበሩ። በቅርብ ጊዜ ሪሊጂየስ ነበሩ። ከደህንነት ሲወጡ ግን መብላት፣ መጠጣት፣ መጸለይ የማያስፈልገው ነገር ሲሆን ለምሳሌ አሁን አንተ ስዊድን ሄደህ አንድም አይነት ደመና አታይም፣ ዝናብ የማይዘንብ ነገር ግን ሸለቆ ውሃ ይሞላል የሚል ጥቅስ ጠቅሰው የሚሰብክ ሰባኪ አታገኝም። ለምን? ውሃ ሞልቷል። ሸለቆ ኦልሬዲ ሸለቆ ውሃ ሞልቷል። ኦልሬዲ መብላት መጠጣት ይሻ አይደለም። እኛ ግን አሁን መብላት መጠጣት ምናምን ቤት ጤና ምናምን ሳንወድ በግድ የሆነ ነገር እንትን ላርጎናል። እና ዋናው መሰረታዊ ጉዳይ ምንድን ነው? ኢሉዥን ነው፣ ድሪም ነው፣ ውሸት ነው። ከዚህ ከውሸቱ ስትወጣስ ማለት ይሄን መረዳት አይደለም። ባይዘወይ እኔ አንተን አስተምሬህ አይደለም፣ አንተ እኔን አስተምረኸኝ አይደለም፣ ወይም እኔ ተገልጦልኝ አንተ ሳይገለጥልህ ቀርቶ አይደለም። ምንድነው የሚጠበቅብን? እዚህ ጋር የተባልነውን ትተን የሆነውን እስኪ ሪያላይዝ እናድርገው። እንዲሁ የሆነውን ያለ ትምህርት የሚሰራ አይን አፍንጫ አለ። ለምሳሌ ዛፍ ምናምን ያለ ትምህርት ነው የሚሰራው። ንቦች ምናምን ምንላቸው ስኩል እየገቡ አይደለም። ዜብራዎች የሚራቡት የሚበዙት የሚበሉት፣ አንበሳዎች አሁን ያለው እንቅስቃሴ በሙሉ ማስተር ቤድሩም የላቸውም፣ አንሶላ የላቸውም፣ ትምህርት ቤት የላቸውም፣ ጤና ጣቢያ የላቸውም፣ ክትባት የፖሊዮ ክትባት የላቸውም። ግን ሰውን አስቀንተውት 15000 ኪሎ ሜትር መጥቶ አለ ያያል ያያል ከአውስትራሊያ መጥቶ እንዴት ሄደህ ስታያቸው የሜዳ አህዮቹ እንዴት እንደሚያምሩ ሻወር ወስዶ እኮ አያውቁም። ታውቃለህ? ሳሙና ምናምን እኮ እንትን ነው ምናምን እኮ የላቸውም። ከተፈጥሮ ጋር ሲንክ አድርገዋል። ከተፈጥሮ ጋር ላይቭ ሆነዋል፣ ህያው ሆነዋል። ወደፊትም ወደኋላ የማያስቡ ላይቭ ናቸው። ላይቭ። አሁን ሰው ግን ላይቭ አይደለም፣ እየኖረ ያለው ኤክስፒሪየንሱን ነው። ወደፊት የሚለውም ኤክስፒሪየንሱን ነው። የቤት ኪራይ ሰኔ እንደሆነ ያውቃል፣ ሰኔ 5 እንደሆነ ያውቃል። ሰኔ 5 መጣብኝ ይላል። ወደፊት ብሎ ሰኔ ያስቀመጠው የኋላውን ነው። የሚፈራው ፍርሃቱ፣ ምኞቱ ወደፊት ብሎ ያስቀመጠው ነገር፣ ህልሙ፣ ኤቭሪ ነገሩ ከፓስት ኤክስፒሪየንሱ የጀመረ ነው። አሁን ላይ ህያው የምትለው ሰው የለም። አሁን ደግሞ ሳይዙ ምን ያክላል ሲባል አሁን ያልቃል አያልቅም። ትናንትናና ነገድ መኖር አትችልም፣ መገኘት አትችልም በፍጹም።
ወደ ኋላ ሄደህ እስኪ ትናንትና ኑር ብለህ አትችልም? አንድ ደቂቃ ወደፊት ኑር ብለህ አትችልም? አሁን እዚህ ፖይንት ላይ ሰው አታገኝም። አሁን እቺ ፖይንት የሰው አድራሻ ነች ብትባል እዚህ ፖይንት ላይ የምታገኘው ሰው የለም። ምን እያደረገ ነው ስትል ወደፊትና ወደ ኋላ በሌለ ወደፊትና ወደ ኋላ አሁን ላይ ሞቷል። አሁን ሄው አይደለም። አሁን ላይ እንዲህ ብሎ መታየው እያሰበ ነው ወደፊትና ወደ ኋላ ነው ወይ ወደፊት ወይ ትናንትና እንደዚህ ያለኝ ትናንትና ስራ ቀረውና አለቃዬ እንደዚህ ያለኝ ነገ እንደዚህ ሊሆን ነው። አሁንስ አንድ ሰው በስተት አታገኝም። አሁን በቃ ባዶ ነው። አሁን የሚባለው ቦታ ላይ ሰው አታገኝም። በቃ ወይ ወደፊት ያለፈውን እያሰበ ያለፈው ላይ ነው ያለው ወይ ወደፊቱ ላይ ነው ያለው። ያለፈውና የወደፊቱ ደግሞ አሉ ስትል የሉም። ስለሌሉ ሰው የለም ማለት ነው። ሰው ያለበት አድራሻ ምድረ በዳ ነው። ምድረ በዳ ላይ ነው ያለው። ስለዚህ ላይቭ ማለትም እኮ ያ ነው። ኳስ ስታይ ወደፊት ማድረግ አትችልም። ላይቭ ከሆነ ወደ ኋላ ማድረግ አትችልም። መስት እዛች ጋር ነው። ስፔሲፊክ ነው የምትሆነው። አሁንም ልክ እንደዛ መኖር ያለብህ ወደፊትም ወደ ኋላም ለሰከንድ ሳትል እዚችን አሁን ነው። ለምን የሚቀጥለው የራሱ አለዋ። የሚቀጥለው አሁን የሚሆንበት የራሱ ጊዜ። አንተ አሁን ስለ ነገ አትጨነቅም፣ ለነገ አትቆጥብም፣ ስለ ነገ ገንዘብ ምናምን አታከማችም። የነገ የቤት ኪራይ፣ ነገ አስቤዛ ማረግበት፣ ነገ መኪና የምገዛበት፣ ነገ ለልጆቼ ምናምን ብለህ የምታስቀምጠው ሴቪንግ የለም። ለእውነቱን ለመናገር ቦዘር አያደርገኝም። እውነቱን ለመናገር ማለት ነው። በፊትም አድርጎኝ አያውቅም። በአጋጣሚ ሆኖ ከድሮም ጀምሮ አድርጎኝ አያውቅም። ነገ ምናምን ይባል ኢሹ እኮ ዛሬ ባለበት ሁኔታ አታስብም ወይ? ሌሎችን አስጥለህ ለራስህ እየሰበሰብክ ከሆነ ሰው ይታዘብሃል። አይደለም ከሆነ ልክ ነህ፣ ይታዘብሃል። ደግሞ ይሄ እንትን እጅጅም ይላል ደግሞ ማትኖረው ማውራት ይሆናል እኮ ግን ላይክ ዳት ነው። ለነገ አትቆጥማው የነገ የቤት ኪራይ ምናምን በፍጹም በቃ ያሁኑን ነው ከገንዘብ እኮ አንተ አሁን የባንክ አካውንት የለህም? አለኝ የባንክ አካውንት ማንቀሳቀስ አታወጣማ አታስገባማ ኤቲኤም እንዲኖር ምናምን እኮ ገባኝ። ስለዚህ እዛ ውስጥ እኮ ገባኝ። የገባለት ነው በትነ የምጨርሰው የሚያስፈልገኝ ያክል ነው እንጂ የምወስደው ለአሁን የሚያስፈልገኝ ያክል ነው የምወስደው። ለነገ ብዬ ግን ተጨንቄ የአሁንን አላጣውም። አሁን ዛሬ አልበላም አይደለም፣ ዛሬ አልጠጣም አይደለም፣ ለነገ ብዬ። ስለዚህ ዛሬ ያለህን ዛሬ ደግሞ ይጥፋ ዛሬ ብዬ ደግሞ የምታገለው እንትን የለኝም አውጥቼ ለአሁን የሚያስፈልገኝ ለምን አታካፍልም? ከመጨረሻው ግን ለዛሬ ኖረ የተረፈን ለምን አታካፍለውም ታዲያ? ከጠየቀኝ እኮ አካፍልሃለሁ። ባለኝ ሰዓት ከጠየቀኝ እኮ እሰጥሃለሁ። ማካፈል ብቻ አይደለም ሙሉ ውስጥ ቤት ላይ እሰጥሃለሁ። ከተለያዩ ጓደኞቼ ማለት ነው ሙሉ ውስጥ ቤት ላይ እሰጥሃለሁ። ይሄ ማካፈሉን ተወው፣ ከማካፈልም አልፎ ማለት ነው ባለኝ ሰዓት ከሆነ ግን ያ ስለምታደርግ ብዙ ጊዜ ላይኖርህም ይችላል። ከ30 ቀን የሚኖር 4 ቀን ሊሆን ይችላል። 4 ቀን ነው የሚኖርህ። እሺ ወንድና ሴት አልገለጥካቸውም? ወንድና ሴት ያው ዘሴም ሶፎንያስና ሙላት እንደማለት አድርገው ወሰደው። የስም ልዩነት የሆነ ፕሮግራም እንጂ አንደኛ ዋናው ችግር የሚሆነው መሰለህ እሺም ጡት ባናቅ ይሄን ነገር ጡት ነው ባንል ልዩነት ራሱ አናደርገው። አሁን እኛ ስትሮ መሽኛ ነው፣ ያኛውም መሽኛ ነው። ምን እናውቃለን? ከምን እንጀምራለን? ሽንት እናውቃለን። መሽኛ ነው እንላለን፣ መውለጃ ነው እንላለን፣ የወንድ ነው ይሄኛው እንላለን፣ የሴት ነው እንላለን። አሁን በጎችና ፍየሎች እኮ ሴት ይሁን ወንድ ይሁን እኮ አያውቁም። እኔ ወንድ ነኝ እኔ ሴት ነኝ ምናምን እኮ አይባልም። ዛፍ ላይ አሁን ሴቴ ወንዴ እያልን ፓፓያ ምናምን ተምረናል። የዛፍ አይነት እነሱ እኮ አይሉም፣ እኛን የምንቀባጥረው እንጂ እኛን እኮ መከራችን የምናየው ትልን ሴትና ወንድ ስናደርግ ንብን ንግስት ነች ድንጉላ ነው ምናምን ሰራተኛ ነው ምናምን እያልን እነሱ እኮ አያውቁም ምን እንደሆኑ። they are living እየኖሩት ነው ለማለት ጊዜ የላቸው። የህይወት ስርዓት ውስጥ ናቸው ያሉት። ስለዚህ አሁን ሰው እኮ ከህይወት ስርዓት ስለወጣ ኮሜንታተር ሆኗል። ኮሜንታተር እኮ እግር ኳስ አይጫወትም፣ ቴስቱን እኮ አያውቀውም። ለምሳሌ ኳስ ሜዳ ላይ አሁን ያለም እግር ኳስ ጨዋታ የሚጫወቱት እኮ ምን እየሆኑ እንደሆኑ እኮ አያውቁም፣ እብደት ውስጥ ያለው። ያኛው ግን ሄደ ጠለዘው በግራ እግሩ መታው ምናምን ይላል። ያኛው እኮ በግራ እግሩ ይምታው በቀኝ እግሩ ይምታው አያውቅም እኮ እየኖረ ነው ያኛው። ይሄኛው ግን ማውራት ነው ስራው። ያክስቱ ልጅ በዚህ ካንሰር ነው ኮከቧ። የሮናልዶ ልጅ ኮከቡ እንትን ኤሪስ ነው እንትን ሚስቱን ያገባት በዚህ ቀን ነው ምናምን እያለ እኮ ሲያወራ የሚውል ሰው እኮ አለ እኮ አሉ። ስራ ፕሮፌሽናል አለ በሰፈርም ውስጥ አለ እንጂ እኮ ያው ለዚህም ስራ የእንትኑ የሮማ ማን ያልኩት ስሙ የሮሚዮ ነው የሮናልዶን ኮከብ ሲቆጥር የሚስቱን ስም ከነ አያቷ ከየት እንትን አይርላንድ ተወልዳ እንደዚህ ተወልዳ ኮከቧ እንዲህ ነው ልደቷ እንዲህ ነው ምናምን የሚል እኮ አለ እና
ልክ የዚህ አይነት እንትን ስንገባ ነው ሃይማኖትም ባህልም ምናምን የምትለው የዚህ አይነት ትርኪ ምርኪ ወሬ ነው የማይመለከተን ላይ የህይወት ስርዓት ውስጥ አንገኝም። የሆነ እዛ ቅድም ያልኩህ አድራሻ ላይ የለንም። ወሬው ላይ ያለን እንደዚህ ይላል ጳውሎስ እኮ እንደዚህ ይላል ጳውሎስ ምን እስኪ ጴጥሮስ እኮ እንደዚህ ይላል እንደዚህ ብሏል አቶ እንዳለ ነው አቶ እንዳለ ማለት ነው እንትኑ ጋር ግን አንድም አሁን ይሄን ሲመታ ስትስኮ ሚሊዮን ጊዜ አልተሰበከም መጽሐፍ አልተጻፈበትም። ይሄን ሲመታ ግራዝት ግን ሲያደርግ አይተው የምታቅሰዋለህ በአጋጣሚ እንደኔ አይነት ሰው ከሆነ ምን ነው እኔ አሁን ቀኝም ቢመትን ግራዬን ደግሞ አለ። እሺ ሁለት ጃኬት ካለ አንዱን ስጥ ይላል። ሰጥቶ የሚያውቅ ሰው ታውቃለህ? ያው አካፍል ማለት ነው 50% ነው። 50% ስጠው ማለት ነው። ባልንጀራ ነው እንደራስህ ውደደው ነው። እንደራስህ መውደድ ትችላለህ? እንደራስህ ይከብዳል። ግን እውነቱ እንደራስህ ውደድ ነው። እሺ ያየ የተመኛ መነዘረ ይላል። አለማየትና አለመመኘት ትችላለህ? አንዳንድ ህጎች እንግዲህ ትንሽ አስቸጋሪ ናቸው። ስለዚህ ለዛ ነው አሁን ይሄ የምትፈጽመው ምን ስትሆን ነው? ላይፍ ስታይል ውስጥ ትገባለህ። ከማውራት ከኮሜንታተርነት ስትወጣ አንተ አይደለም የምትፈጽመው ነገሩን ማድረግ ራሱ